በሰበቡኛ ምን ያለን ብዬ እኮ ነው። ሞቲክ የዳቢሎስ ልጅ እንደ ምን ነው የምታስበው? ኧረ እባክሽ አትጥሪ። ዳቢሎስ እኮ ከገባ ቆይቷል። እኔ ምን ልጮህ እንዴ? ከዚህ በላይ እንዴት ትጮይ? ብዬ ልጮህ ወይ ነው ያልኩ። ታዲያ እዚህ ማልቀየማ ቢባሉ የት አባታችሁ የደፈቀፈች? እኛ ምንም ማናቀው ይኸው በጣም ይሸበሻችሁ ነው። ሲጀምር ያግዘው ሆናችሁ ለካለሁት ልጅቷ የሞት ከየትና አባታችሁ ብላችሁ ከደበቃችሁበት አውጡ። ኧረ በፈጠረ ያግዘው ሆነት ህግጋት ነው። ልጅቷ ነፍስ ያጠፋች ወንጀለኛ መሆኑን አታውቅም ማለት አሽባከው እንደምን በቃ ይኸው አንተ ደግሞ ምንድን ነው እሱ የምትከታተለኝ እንዴ? የግሌ ጠርሚዳ ሆኗል። ቤት ወዲህ ልሂድ። እንግዲያውስ የኑዛዜ ቃል ካለ ልቀበል። ተናገር እንዴ ልትገለኝ ነው? ባወር ልጅቷን ካላወጣችሁ ማንም ሰው አይተርፍም። የህግ ሰው ነን አላችሁ? እነሱ የህግ ሰዎች አሉ። ወንጀለኛ ናቸው፣ ሰው በላ ናቸው፣ ማፊያ ናቸው። ሰማኛለህ? አንተም ብዬ ነው እንጂ እንደዚህ አንጠልጥዬ ነበር መሰራት። ይቅርታ በጣም ነፍሴን ስላተረፋችሁ ሊደም በጣም ኧረ በእናትሽ ወደዛ እንዴ! ያንቺ ነፍስ ለማትረፍ እኮ የኛ ነፍስ ተጨነቀች። መታወቂያ እኮ ማንም ሰው እኮ ሊይዝ ይችላል። ገና ለገና ሲንቦቆቦቅ የህግ ሰዎች ናቸው ምናምን አለ። ሲጀመር መግጠም ነበረብን። ማን ተነ የምትገጥመው? እና አሁን እሱ ትዝ የሚለው መግጠም የሬሳ ሳጥን እንደመግጠም ቀላል ነገር መስሎ ነው። የግሌ በእናትሽ አሁን ጨጓራዬ በጣም ተቃጥሏል። እባክሽ ሽሮ ፍትፍት ስጪኝ። አልሰጥህም። እኔ ምን እዳለሁ? ትህትና እስካሁን ድረስ በዝና እጅ መግባት አልቻለችም ማለት ነው። ምክንያቱም አብርሽ በፍጹም ልትገኝ የማትችልበት ቦታ ነው የደበቃት ማለት ነው። እንግዲህ ዝናም ከብዙ ፍለጋና ከብዙ ድክመት በኋላ ተስፋ ቆርጧል ማለት ነው። ግን አሁንም ቢሆን እሷን በመፈለግ ተስፋ ይቁረጥ እንጂ ከዛ አካባቢ ለመሄድ በፍጹም አልወሰኑም ማለት ነው። የሚያገኙበትን መንገድ ሌላ ነገር ቀይሰዋል ማለት ነው። እንግዲህ ከቤት ውስጥ የሄዱ መስለው በቤቱ አካባቢ ቆመውና ድንገት ሳያስቡት ወደ ቤት ለመምጣት አስበው ከቤት ወጥተዋል ማለት ነው። እንግዲህ እና አብርሽም ሄደዋል ከእንግዲህ በኋላ አይመለሱም ብለው ስላሰቡ ትህትናን ከተደበቀችበት አውጥተዋታል ማለት ነው። ግን እስካሁን ድረስ እየተካሄደ ያለው ነገር በፍጹም አልገባቸውም። አብርሽ እንግዲህ እስካሁን ድረስ ትህትናን ሙሉ በሙሉ ማንም አላመናትም ማለት ነው። መታወቂያ ስላሳየውና የህግ ሰዎች ነን ብሎ ስላሳመነው ትህትና ላይ ጥርጣሬ አድርበት አድርጓል ማለት ነው። በእርግጥ ትልቅ ችግር ውስጥ እንዳለች ግልጽ ነው። ፍርሃቷና ጭንቀቷ ያስታውቅባታል። ግን ደግሞ እዚህ ጋር እነሱ የህግ ሰዎች ነን ብለው ስላሉና የህግ መታወቂያም ስላሳያቸው ዝናን የህግ ሰው ነው ብለው አምነዋል ማለት ነው። ትህትና ግን በፍጹም እነሱ የህግ ሰዎች አይደሉም፣ በጣም ጨካኝና ወንጀለኞች፣ የሰው ህይወት የሚበሉ በጣም ጨካኝ ሰዎች ናቸው ብላ ልታሳምነው ሞክራለች ማለት ነው። በእርግጥ አኳሁናቸው ራሱ ምንም የህግ ሰው እንደማይመስል ገብቷቸዋል ማለት ነው። አፈላለጋቸው እንደገና ደግሞ ሰውን የሚያናግሩበትና ትሪት የሚያደርጉበት መንገድ ምንም የህግ ሰው አይመስልም ማለት ነው። ስለዚህ እነ አብርሽ እነሱ ላይ ጥርጣሬ አድሮባቸዋል። እንግዲህ ከነሱ የተሻለ ትህትናን አምነዋታል። እንግዲህ ከነሱ ጭንቀትና ከነሱ መከራ ሊያድኗት እየጣሩ ነው ያሉት። እስካሁን ድረስ ግን ከዛ አካባቢ እነዝና ስላልሄዱና ወይም ደግሞ ትህትና መሄድ አለብኝ ብትልም የምትሄድበትንም ቦታ ስለማታውቀው አብርሽም እንደዚሁ ችላ ብሎ ሊለቃት አልቻለም ማለት ነው። ይህንን ሀሳብ ያቀረበው እንግዲህ ካሌብ ነው ማለት ነው። አውቆ ደውሎ ሌላ ቦታ እንደተገኘች አስመስሉና ውጡ፣ ያኔ ከተደበቀችበት ስትወጣ ትይዞታላችሁ፣ ባትወጣ እንኳን በሩን ሰብራችሁ ገብታችሁ እዛ ልታገኟት ትችላላችሁ ብሎ ለዝና ይህንን ሀሳብ አቅርቦለታል።
ይሄ ካልሆነና ግን እሷን በእጃቸው ማስገባት ካልቻሉ ዝና ራሱ እንደሚያበቃለት ካሌብ እያስፈራራው ነው። ያው ዝና እንግዲህ ማንንም እንደማይፈራና ለማንም እንደማይበገርም እየነገረው ነው። እኔ ስራዬን የምሰራው ለራሴ ብዬ ነው፣ ለማንም አይደለም፣ ለጋራ ጥቅም ነው እየለፋን ያለ ነው። ስለዚህ ያቅሜን ሁሉ እያደረግኩኝ ነው ያለሁት፣ ግን በጣም እያስጨነከኝ ነው ብሎ ሊያስፈራራው ቢሞክርም ዝና ግን በፍጹም እንደማይፈራና ለማንም እንደማይጨነቅ ለካሌብ ነግሮታል ማለት ነው። ካሌብ ግን እሷን ይዘህ ካልመጣህ በስተቀር ሰውየው ከሞተና ህይወቱ ካለፈ ትልቅ አደጋ ላይ እንወድቃለን። ስለዚህ ይሄንን ነገር ካልፈለክና አደጋ ላይ መውደቅ ካልፈለክ እሷን እዘህ መምጣት አለብህ ብሎ እያስጠነቀቀው ነው። ዝናም ያገኘውን አጋጣሚ በጠቅላላ እየተጠቀመ ነው ያለው። እንግዲህ እስከ ማስፈራራትና ብር ሰጣሃለውኝም ብሎ መሳይን እስከ መደለል ድረስ ደርሷል። በቀላሉ ግን ሊያምኑለት አልቻሉም። ምክንያቱም የትህትና ነገር በጣም አሳስቧቸዋል። በዛ ላይ ሴት ነች። ፍርሃቷና ጭንቀቷ በሙሉ ተጋብቶባቸዋል ማለት ነው። ራሳቸውን ችግር ላይ እየጣሉ እንደሆነ ቢገባቸውም ባለመስማማት ውስጥም እያሉ ግን እሷን ለማዳን ጥረት እያደረጉ ነው ያሉት ማለት ነው። ሁሉም አብርሽ ላይ ፈርደውበታል። እሷን ይዘ ባመጣ ኖሮ ይሄ ሁሉ ችግር አይፈጠርም። ግን ልጅቷን ድንገት ያገኛት አይመስለንም። ድንገት ብታገኛት ኖሮ ይሄን ያህል መስዋዕት አትከፍልላትም። ከዚህ በፊት ግንኙነት አላችሁ ወይም ደግሞ እኛ የማናቀው ቀረቤታ አላችሁ እያሉት ቢያስጨንቁትም እሱ ግን ፍጹም በአጋጣሚ እንዳገኛትና ከሰዎች እያሸሻት እንደሆነ እየነገራቸው ነው ማለት ነው። እሷም እያደረጉላት ላለው ነገር በሙሉ ምስጋኗን አቅርባ አልበቃትም ማለት ነው። ያደረጉላት ነገር በእርግጥ ቀላል አይደለም። ዝና እጅ ብትገባ እስከ ወዲያኛው ድረስ ህይወቷ ያበቃለት ነበረ። እንግዲህ ሰውየው ኮማ ውስጥ ሆኖ እሷን ነው እየጠበቀ ያለው ማለት ነው። ካሌብም እንግዲህ ለዝና በጣም እያስጠነቀቀው ያለው ሰውየው ኮማ ውስጥ ከሳምንት በላይ መቆየት አይችልም። ስለዚህ ልጅቷ በጣም ታስፈልጋለች። እሷን ይዘህ ካልመጣህ በስተቀር አንተ ራሱ ትልቅ ችግር ይደርስብሃል እያለ እያስፈራራው ያለው ለዚህ ነው ማለት ነው። እሷም ለአብርሽ እየነገረችው ነበረ እጃቸው ከገባች እንደሚያበቃላትና ያው ለምን እንደሚፈልጓት ኩላሊቷን እንደሚፈልጉም ነግራዋለች ማለት ነው። አሁን ላይ እንግዲህ ምን ማድረግ እንደሚችሉ ግራ ቢገባቸውም ለጊዜውም ቢሆን ትህትናን አድነዋታል። ግን ደግሞ እነሱ ሄደዋል ብለው ያስቡና ያለ ሀሳብ ቁጭ በሉ እንጂ ትህትናንም እንግዲህ ከደበቁበት አውጥተው ሳሎን አምጥተዋታል ማለት ነው። የነዝናም ሀሳብ ይሄ ነበረ። እሷን ከተደበቀችበት ካወጧት በኋላ ፊት ለፊት ላይ በሩን ሰብረው ሲገቡ ቁጭ ብላ እንደሚያገኟት እርግጠኛ ስለሆኑ ነው ይሄንን እቅድ ያቀዱት ማለት ነው። እነ አብርሽና እነ ትህትናም እንግዲህ ሄደዋል ብለው ስላሰቡ ስላሳለፉትና ስለነበረው ጭንቀትም አንዱ አንዱን እየወቀሰ ነበረ ማለት ነው። ዝና ምችን አጋጣሚ ተጠቅሞ እንግዲህ በሩን ሰብሮ ለመግባት በዝግጅት ላይ ነው ያለው። ካሌብም ጊዜ እያጠፋ እንደሆነና በቂ ጊዜም ሰውየው እንደሌለው ደጋግሞ ለዝና እየደወለ እያስጨነቀው ነው ያለው ማለት ነው። እንግዲህ ዝና ተሳክቶለት እውነት በሩን ሰብሮ ሲገባ ትህትናን ካገኛት እስከ ወዲያኛው ድረስ ሊያበቃላት ይችላል ማለት ነው። እስካሁን ድረስ እንግዲህ እነ አብርሽም ያሳለፉት ስቃይና እንግልት መና ይሆናል ማለት ነው። ስለዚህ ዝና ደግሞ ይሄ እቅድ እንደሚሰራ እርግጠኛ ነው ማለት ነው። መጀመሪያ ሲወጡ አሳምነዋቸው ነው የወጡት ማለት ነው። ስልክ ተደውሎ ሌላ ቦታ ተገኝታለች ብሎ እንግዲህ አውቆ ሀሳባቸውን ጥለውና ጥንቃቄያቸውን ችላ እንዲሉ አድርገዋቸው ነው የወጡት ማለት ነው። መመለሳቸው የማይቀር ነው። እንግዲህ ትህትና ደግሞ የጓሮ በር ካለ እንኳን ልውጣ ብትላቸውም በፍጹም አትወጭም፣ ነገ ትሄጃለች ብሎ እዛው ሊያሳድሯት አስበዋል ማለት ነው። ሌሎቹ ማለትም እነ መሳይና የግሌ ግን እንድትሄድ ፈልገው ነበረ። ይሄ ሀሳብ የአብርሽ ብቻ ነው። እዛ ቤት ውስጥ የማደር ሀሳብ ነገ ወደምትፈልግበት እንደምትሄድና አሁን የምትሄድበትና ወዴት እንደምትሄድም እንደማታውቅ ስትነግረው፣ ስለዚህ ዛሬን እዚያ ድረሽ ነገ ትሄጃለሽ ብሎ ከለከላት ነው ያለው ማለት ነው። እሷ ግን ተመልሰው እንደሚመጡና እንዲህ በቀላል ሊተዋት እንደማይችሉ ገብቷታል ማለት ነው። ተመልሰው ይመጣሉ ብላም ፍርሃቷ እስካሁን ድረስ
አልለቀቃትም። እንግዲህ ያው ስለምታውቃቸው ምን ያህል ክፉና ምን ያህል ወንጀለኛ እንደሆነ ስለምታውቅ ፍርሃቷ እስካሁን አልለቀቃትም ማለት ነው። እንግዲህ ዝና ደግሞ በሩን ሰብሮ በዝግጅት ላይ ነው ያለው ማለት ነው። ከካሌብ ዛቻና ውትወታ በኋላ እንግዲህ ዝና በሩን ሰብሮ ለመግባት ትግል ላይ ነው ያለው ማለት ነው። አብርሽም እንግዲህ በሩን ሲከፍት ዝና መሆኑን ሲያይ መልሶ ዘግቶበት ከበሩ ጋር ትግል ጀምረዋል። በዚህ ሰዓት እንግዲህ አሁን ትህትና እዛ ፊት ለፊት ላይ ነች። እነ ዝና ሲገቡ ወይ መጀመሪያ የተደበቀችበት ቦታ ሄዳ ካልተደበቀች በስተቀረ ፊት ለፊት ላይ ካገኟት ግን ትህትና እስከ መጨረሻው ያበቃላታል ማለት ነው። እስካሁን ድረስ ሲታገሉና እስካሁን ድረስ ሲያደርጉ የነበረው ነገር በጠቅላላ መና ይሆንባቸዋል። ዝናም ደግሞ ያለሷ ተመልሶ ወደ ካሌብ ሊሄድ አይችልም። ምክንያቱም ህይወቱ ትልቅ አደጋ ላይ ስለሚሆን ማለት ነው። ስለዚህ አሁን ላይ ዝና ምንም ሳያመነታ በሩን ሰብሮ ወደ ውስጥ ገብቷል ማለት ነው። አብርሽና መሳይም እንግዲህ ለማስጣልና እንዳይገባ ለማድረግ የራሳቸውን ጥረት አድርገዋል። ትህትናም የምትይዘውና የምትጨብጠው ግራ ገብቷት ነበር። ግን በሩ ተከፍቶ እስከሚገባ ድረስ መቼም እዛ ጋር ቁጭ ብላ ትጠብቀዋለች ብለን ማሰብ አንችልም። ካልተደበቀችና ራሷን ካልሰወረች በስተቀረ ግን አሁንም አደጋ ላይ ነች ማለት ነው። እንግዲህ እሷን እዛ ሲያገኝ ራሱ እና አብርሽን አይለቃቸውም። እስካሁን ድረስ አንገላቷቸው እና ለዋሻቸው ውሸት እንግዲህ አጠፋው ሊሰጣቸው ይችላል። መጀመሪያም እየነገራቸው ነበረ እዚህ ቤት ውስጥ ከተገኘች እናንተ ራሱ ያበቃላችኋል ብሏቸው ነበር ማለት ነው።